እንደዚህ ሳላያት አትገባም ዛሬ በአማኑኤል ይልማ ቤት ነው የምገኘው ስቱዲዮ ውስጥ ነው የምገኘው ቤቱም አንድ ላይ ስለሆነ ብዬ ነው ደስ ብሎኛል አማኑኤል ስለተገናኘን ከፋና ላምሮት ውጭ ነው የተገናኘነው ዛሬ የተገናኘንበት ምክንያት አማኑኤል በጣም በርካታ ስራዎችን ሰርቷል ከሰራቸው ስራዎች ደግሞ ጥቂቶቹ የተወሰኑት እውነተኛ ታሪክ ላይ የተመሰረቱ ሙዚቃዎች ናቸው ከነዚህ ውስጥ ጥቂቶቹን መርጠን ከናንተ ጋር ቆይታ እናደርጋለን አማን ደግሞ ተራኪያችን ነው ይነግረናል እንዴት ነበር መሰረታቸው የሚለውን በብዙዎቻችን ልብ ውስጥ የቀሩ በጣም ተወዳጅነትን ያተረፉ ሙዚቃዎች ነበሩ በዘመኑ ስለዚህ አማን ስላገኘው ደስ ብሎኛል ሰላምዬ እንኳን ደህና መጣሽ የእውነተኛ ታሪክ ላይ ስትነሺ ራሱ ብዙ የሚያግዝሽ ነገር አሉ ለምሳሌ ቃላቶቹ ስቶሪው አንዳንዴ ደግሞ በጣም ፐርፌክት ከሆነ ቃላት መደርደር ብቻ ሊሆን ይችላል ማስቀመጥ ብቻ ገባሽ አይደለ ለምሳሌ ሰላም ወደተኛ ፍቅር ታሪክ ካለሽ ስትነግሪኝ ብዙ ቃላት ካንቺ ወስዳለሁ ወይ የሆንሽው ነገር ምናምንና ብዙ ቃላቶች ይፈጠራሉ ሳታማህም ብላ ከዛ ኋላ እንዳይቆጭሽ ሁሉ ጊዜ ፍቅርሽ እንደጥላ ነው የፀሐይ ማታ ማታ ምናምን ይለው አንድ በይኝ ምናምን ጌዲዮን ሲመጣ እንዳረከኝ አርገኝ እና ብሶት ነው በጣም ከዛ ሴት ስትመጣ ነፃነት አየለ ነው እንዴት ይሄ ሁሉ ጊዜ አልፎ ዛሬ ከኛ አልፎ ለሰው ተርፎ ታዲያ ይሄን ሁሉ ጊዜ ያለፈ ነበር ለካዩ ላይ ያገባኝ ምናምን ይያልኩ ኔጌቲቭ ናቸው የሚመስፈሳሰብ ግን በጣም ይነቀንቁ ያልበመጣሪያ ናቸው በብዛት ካይሻቸው እኔ በጣም ከመወዳቸው እና ከማስተዋወሳቸው ሙዚቃዎች መካከል ለምሳሌ የኤፍሬም ታምሩ ኋላ እንዳይቆጭሻል ኋላ እንዳይቆጭሽ እንዴት ተሰራ ሴትም ስለሆንኩ በደንብ ይመለከተኛል ሙዚቃው መሰለኝ ይሄ ዘፈን ማለት ዛሬ በነግርሽ ደስ ይለኛል ማለት በተለይ እኔ ምን ይቆጭሃል ብትይ ኖሮ ለምሳሌ ይሄን ዘፈን ለኤፍሬም ታምሩ ባልሰጠው በጣም ይቆጨኝ ነበር ሁለተኛ ሰው ሁሉ ማን ይዘፍነዋል የሚል በድምጽ በማወዳ በመናም ሰው ቦታውን ልክክ ብሎ ያገኘ ኋላ እንዳይቆጭሽ ያውነት ለመናገር የራሴ ታሪክ ነው ደግሞ በጣም ወደው ዘፈን ነው ይሻላል በጣም ይገርምሽ ያለፈ ታሪክ ሆነ ዲቴል በደንብ ነው ማውራሽ እንቅልፍ አልወሰደኝም ነበር ሐሳብ አለብኝ ማለት ነው አንቺ እንግዲህ ፈለገሽ አገኘው እንግዲህ ሜኪንጉን ላውራሽ እንቅልፍ ስላሰደኝ ተነሳውኝ ስቱዲዮ አበራራሁ ምናምን ሙዚቃ ነበር ዝም ብዬ የምፈልገው ምን እንደምሰራ ግን አላውቅም ብዙ ጊዜ እንደዚህ አይነት ሐሳብና ይሄ ኢንትሮ መጣልኝ ማለት ነው በቃ እንደዚህ ያልኩኝ ደወልኩ ብዙ ዘፋኝ ጋር አንደኛ ሰዓቱ ይሄዳል 6-7 ሰዓት እና ያገኘሁት ጎሳዬ ተስፋዬ ነው እንዳጋጣ ደግነቱ አላገባም ያኔ ለሊት ምን ይሰራልላት አለማግባቱ ተቀበል በጣም ተቀበል ጎስሽና በጣም የሆነ ነገር እንደዚህ አይነት ዘፈን አግኝቻለሁ ስለው አንደርስታንድ እንደራረጋለን ፕሊስ አልኩት መጣ እዚህ ለሊት በጎሳዬ ድምጽ ያው ዘፈኑና ጎስሽ ወዶታል ዘፈኑን አማን ይሄ ዘፈን ሰራዋለሁ አለ እኔ ደግሞ ኤፍሬም ለመጀመሪያ ጊዜ ዛሬ ግዲያው እድሜ ልናወጣ ነው የዛሬ ስንት ዓመት 98 ነው 19 ዓመት ማለት ነው ብዙ ዓመት ነውና በጭራሽ አልኩት ኤፍሬም ነው የሚሰራው አልኩት ብቻ አንተን ይሻልኩትና ቀረጽ ነው ሙሉ በጣም ቆንጆ አድርጎ የዘፈነው የጎስሽም ድምጽ ታውቂዋለሽ እና ኤፍሬምን እንቅልፍ አልወሰደንም ጎስሽም አርጎት ማይቀው ደወለለት ማታ ዜማ ታገኝቷል አለ በቃ በጣም አሪፍ ዘፈን በነጋታው ሰጣ ነው ኤፍሬም ከአንዳንድ ደነገጠ በቃ ወደደው ምንም ጥያቄ የለው አደራሽን ምናምን ሲል እስከዛ ሌላ ዜማ ፍለጋ ነው ግን የሚገርምሽ ሜኪንጉ ብሪጅ የለው ከዛ የልቤ ዛሬ መታት ነፍሴን ሲያስጀንካት ዝም ያለው ምላሽ ኋላ እንዳይቆጭሽ ሙዚቃ እንኳን ረፍት የለም የኔን ሐሳብ እንዴት እንደገለጸው ማለት ነው ለምን ብሪጅ አለ ሙዚቃ ላይ አለ መሸጋገር አለች አይደል ይሄ ሙዚቃ ብሪጅ የለው ማለት ነው ሐሳቡ ብቻ ነው
ዛሬ ስለተራ ደግሞ የመጀመሪያ ነው ለምሳሌ 10ን አልበም 11ኛው አልበም ነው ኤፍሬም ታምሩስን ሰራና አበበ መለሰና ይልማላቸው የሚሰሩት ከኤፍሬም ጋር የመጀመሪያ ተወቃችን ነው መሰለጌታውን ጋር ነው አብረን ግጥሙን የጻፍነው ማመስገን ፈልጋለሁ አበጋዝ ጋር ሚክስ ሳውንዱን ሁሉ የሰራውት በዛ ሰዓት ራሱ በጣም ራሱ ዜማውን የሚሰራ ሰው ሁሉ ፈልግ ነበር ምክንያቱም የራስ ታሪክ ስለሆነ በደንብ በጣም ከባድ በጣም ነው አጋሽ ተፈሰራው ኋላ እንዳይቆጭሽ ግን መወሰን ያቃታት ሴት ናት ወይ ቁርጥህን ያልነገረች ሴት ናት አዎ ደስ የሚለው እንደሱ አይነት ሐሳብ ነው ከዛ ውጭ ግን ለምሳሌ ደስ የሚለኝ ደሞ እኮ የኔ ፍርሃት በኋላ ይቆጭሻል ምናምናት ብለው ኋላ እንዳይቆጭሽ ነው የሚለው አሁንም አለ ማለት ነው ካራክተሩ በሰዓቱ ማለት ነው እና እዛ ቦታ ላይ ይገርመኛል ምን ነው ነገር ይላንቺ ማይመች ምናምን የሚሉ ቃላቶች አሉና መሰለኝ ሁሉ ጊዜ ማመሰግነው ማለት ነው አሪፍ ነው መቆጣት በተለይ ድርሰት ላይ በጣም ሞር ያጽፍሻል እንደውም ቅድም እንዳልኩሽ ብዙ ነገሮች አንቺ ሆነው ቃላቶች ይመጣሉ ስታፈቅኝ የዚያ ነው ያለው ደግሞ እንመጣበታለን ደግሞ አንዳንድ ቃላቶች የኔ ናቸው ምናምን እስከ መጽሐፍ ላይ የሚሌሉ ነገር ይመጣሉ እውነት ከዛ እንደምታደርጊው አርጎ አንቀርቅቦ ነው የዘፈነው እና በጣም የመጀመሪያም ክሊፕ ነው ምናምንና ጊዜው በጣም ደስ ይላል አዎ ከረጅም አመት በኋላ የሰራው ክሊፕ እና ደግሞ በጣም ተወዳጅነት እኔም በቃ እንደምታው እንጀት የራሰ ወጣልኝ በዘፈኑ በዘፈኑ አዎ መቆጣት ይሻላል ኮሽን ሰራ አይደል ያኛው ምንም ለፈጠራ ማይመች ይሄኛው አርት ብዙ ጊዜ ተሽዋል ግን እኔ በጣም ይገርመኛል ጉዳት ይፈልጋል እንደው የተማለዳ ያበረኝ አቸፈከዳ ዘንጀኒ ጃላቅ አፈቀርኩ መሰለኝ ድጋሚ አዎ እና የመጀመሪያ እንደ ወፍ ነው የቡዛየው ደምሴ እንትን ከሰራው በኋላ ማለት ነው እንቧዘ ቢደር ሰራውለት የሙሉ ቀን አልበም በነገራችን ላይ እዚህ ላይ አይወጣ ዜማ ማን ማለት ነው እነዚህ ኮሌክሽን ነህብስ ያሉበት ነገር ነው ተገስት ነገር ነው ኃይለ ኢየሱስ ጸጋዛ ግርማ ተፈራ አለ እና እነዚህ ስራዎች ለመጀመሪያ እና በዋልሽበት ደስ ይለኛል እሱ ቅኔ ቤሪን ቤትሽ ማዋሽ መገኛው እኔ ነኝ ዘራፊሽ ከቤት የማልተኛው ምናምን ይያልኩ አሁን ጀግና መጫወት ጀመርኩ ማለት ነው ከፍቅር ስታገግም ማለት አዎ ከፍቅር ካገገምኩ በኋላ ባንቺ ቃል ቀጥል እና እሱ ጋር ደስ ይለኛል ለምሳሌ ለሆነ ሰው ብታደርጊለት አሁን እኔ ወድጄል አንድ ሴት መኪና በገዛ ምናምን ዲታም ፋራ ምናምን ይባልበት ጊዜ አይደለም እና እሱ ጋር ምን ይላል በጣም ከብዙ ጓደኞቼ ጋር ነበርኩኝና በተለይ በጣም አቅም ያላቸው ማለት ፋይናንሻሊ ስትሮንግ የሆኑ ሰዎች ምናምን አብረን ነውና ግን ብዙ ነገር ሲጎላ ያለ እዛ አካባቢ ደግሞ አብረሽ ስትዞር ስትስናኝ መስቲ ለፍቅር ህይወታቸውን ስለማቀዛ ላይ ጽፈዋለሁ ለፍቅር ቢከፈል ይሄም ያንስበታል ብዙ ሰው አተርፎ ፍቅር ጎሎበታል ከዛ እንደው ፍሌት በማለዳ የሚያበረኛንቺ ፍቅር ጋር ወደዱት በልብ ለሚቀመጥ አለ በምድር ላይ ሰው ያለውን ቢሰጥ ለፍቅር ቢከፈል
ይከፋል ይሄም ያንስበታል ብዙ ሰው አትፎ ፍቅር ጎሎበታል እንደ ወፍ የተማለዳ ያበረኝ ያቸፈቀዳ ከዛ በኋላ ግን በደንብ ደግሞ የጻፍኩት ማርማር ላይ ነው ማዲንጎ ላይ እሱም ዜማ ግጥም ቅንብር የኔ ነው ማርማር ክትት ባለ ውበት በዝምታ ይልሽ ቃል ነው እውነት መጽሐፍ ላይ ያለ ይመስል ክትት ያለ ውበት ደስ ያለ በቃ ኳል ያለች ምናም ሳትወድ ማይክ በኋላ መታቂ ውበት ክትት ባለ ውበት በዝምታ ቀልብን በምስል በምጥን ፈገግታ በጣም ጮክ ብለው ሲስቁ ነው አይደል ሴቶች ምጥን ፈገግታ ባው ሰላሚና ምጥን ፈገግታ አስቢ ክትት ባለ ውበት በዝምታ ቀልብን በሚስም በምጥን ፈገግታ በሰከነ አንደበት አውርተሽ አንዳለኝ ልቤ ያስከፈት ሰከን ብሎ ያስከፈታል እንዴ በቃ እና ብዙ ጊዜ ለምሳሌ ስዕል ላይ የሌለች በሊቅ በጠቢባን ከተሳሉ አንዳንቻችን የለም የሚመስሉ ወጥሽላ ወድስ ካሉት መጽሐፍ አነበብኩ ገልጬ ብዙ ምዕራፍ የለችም እዛ ውስጥ እና መጽሐፍ ውስጥ ስዕል ውስጥ የሌለችና ከዚህ ሁሉ ባጣም ይመስልሽ መልሶ አስደነቀኝ ማማረሽ ማርማር ይላል ከንፈርሽ ልስልስ ልክ እንዳመልሽ በነገራችን ላይ አንድ ቀን ነው ብዙአየውን የገቡት ድምጽ ድጋሚ ያልተገባ አንድ ቀን ሜቢ 2 ሰዓት ውስጥ ነው የፈጀው እንደውፍ ማዲ መጣ ነፍስን ይማረው በአንድ 2 ሰዓት ያህል አካባቢ ተቀረጸ ድጋሚ ያልተቀረጸ ይሰራ ከዛ በኋላ ለፍቅር እጄ ተፈታበት ማለት ነው በቃ ቤቲን ማገኘሁኝ ከዛ በኋላ ሰደተኛ ታርገኛ ደሞ ብላ ብሎ ጀበርታ ባይቼ ወለሜ ሳታማ ለምሳሌ ሳታማኝ ብላ ደግሞ በሌላ መንገድ ያገኙ ሰዎች ነበሩ እንዳጋጣሚ ዜማው ግጥሙ ቅንብሩ የኔ ነው አይዲያው ምንድነው እሱም ታሪክ በጣም የሚገርም ሸጓደኛዬ ታሪክ ነው ግን በጊዜው እኔ ማቃቸው ሰዎች ከማቃውም ውጭ በተለይኛ አካባቢ ያሉ ሰዎች ድንገት እንደዚህ አይነት ገጠመኝ ገጠማቸውና የኔ ታሪክ ነው የጻፈው ሁሉ ይባል ነበር አንደኛው ልጅ በተለይ በእንደዚህ አይነት ገጥሞት ከተዳሩ ጋር ተላይቶ ወደ ውጭ ከሄደ በኋላ ማን የኔ ታሪክ ነው አይደል ምናምን ብሎ ጠይቆኛል እና በዛ ጊዜ በወጣበት ጊዜ ብዙ አይነት የኔ ታሪክ ነው የሚል ይበዛ ነበር በተለይ የሚያውቁን ሰዎችና ይገጥማል እንደዚህ ጓደኛሽ ለምሳሌ ያንቺን ጓደኛ ብትወስደው ማለት ነው በዛ ላይ ስሜቱ ከባድ ነው አብረሽ አፍቅራሽ ያለሽ ሐሳቡ እንደሱ ነው ስለዚህ እንዴት ይተከራል ሰው እንዴት ራበኝ ብሎ እምነቱን ይበላል እንዴት ይታሰባል ሰው እንዴት ራበኝ ብሎ እምነቱን ይበላል አንቺም ትዳሬ ነሽ እሱን ጓደኛዬ ጥፋቱ ምን ሆነ ሲሄዳችን ጥዬ አወይ ክፉ ዘመን ልብ ያዘነብሽ እሱን ተሳሳተ የኔ ናት አንቺ ማልታመንሽና የሚያስቀኝ የኔ እናት የሚለው የኔ እናት አንቺ ማልታመንሽ እሱ ጋር ስደተኛ ታርገኝ ደግሞ ብላ ጅብራ ባይችል ወንድሜ ሳታማኝ በላን ይሉ እህቴና ወንድሜ እያልሽ ቁጭ ብለሽ እዚህ ጋር መንገር አዎ እሱን ጓደኛዬ ጥፋቴ ማን ሊሆን ታዲያ ስሄድ አንቺን አወይ ክፉ ዘመን ልብ ያዘነብሽ እሱም ተሳሳተ የኔነት አንቺ ማልታሽ ትንሽ ወጣ ያለ ነገር ነው ገና ስመጣ ይዤ መጣሁትና ትንሽ ዘፈን ጋር ለመቀላቀልም ሐሳቡ ከባድ ነው
ሳታማኝ ብላንም አንዴ ነው የተቀረጸው እዚች ክፍል ውስጥ ማለት ነው። ታሪካዊ ክፍል ውስጥ ነው። ታሪካዊ ክፍል ውስጥ ነው ያለነው። ቢገርምሽ ነገርና ሰራውትና ሳታማኝ ብላ ምናምን ያጨበጨብ ምናምን ነው ከጎስሽ ጋር ሰራ ነው ደስ ይላልና መጨረሻ ላይ እና አንድ ጓደኛዬ ሰማው ማለት ነው። ሰማውትና በቀየ ቆየ ምናምን በጣም አዘነ ማለት ነው። እና ታሪክ በጣም የሚያስቅሽ እኮ ነውና ከዛ አንድ ሁለት እያለ ነው ደግሞ እየተዘናናን ምናምን ያሰማው በጣም አዝኖ ምናምን ሁለት ሶስተኛ ደብል ላይ ስመለስ ክፈትልኝ ብሎ አንድ የከፈትኩለት ታማኝ ብላ ነው ያለ ሲሻካሽ በቃ ትክክለኛ በምትቆጭበት ሰዓት ላይ በብዙ ነገር ሀፕን ታዩና ብዙ ላይ ሰው እንትን ቢልኮ ላይፍ ውስጥ ያለም ፈተና አለ፣ ትዳር ውስጥ ሆነሽ ፈተና አለ፣ ምን አለ እያንዳንዱ የልምድ እንትን መጽሐፍ በጣም ይጠቅማል። ምንም የሚደበቅ ነገር የለም። እሱ ያድናል ነው ማለት ስትማከሪው ጥሩ ነው። ብቻ አንድ ክፍል ውስጥ ተደብቆ ከማልቀስ አይሻልም? በቃ ብዙ አሁን ይሄን ፕሮግራም ያዩ ብዙ ታሪኮች ሼር እንደሚያደርጉሽ ተስፋ አደርጋለሁ። ደስ ይላል። እውነተኛ ታሪክ ደግሞ በጣም አሪፍ ነገር ብዙ ሰው ያስተምራል፣ ሌላውን ሰው ያድናል። ሐሳብ መከፋፈል አይከፋም ነው። እናመሰግናለን አማንዬ። እኔም እጅግ አመሰግናለሁ። በጣም እናመሰግናለን። ተመልካቾቻችን ዛሬ በፋና ቀለማት የሙዚቀኛ አማኑኤል ይልማን ምርጥ ሙዚቃዎች እውነተኛ ታሪክ ላይ የተሰሩትን የተወሰኑትን ነበር የዳሰስነው። በዋናነት ኋላ እንዳይቆጭሽን አንስተናል፣ ሳታማኝ ብላን፣ ማርማርን፣ እንደወፍን አንስተናል። በዛው ደግሞ ሌሎችም የተካተቱ የዳሰስናቸው አሉ። ግን በጣም ደስ የሚል ቆይታ ያደረኩት አማኑኤል አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ።